ከ35 እስከ 40 ሚሊዮን የሚሆን ህዝብ ለሺህ ዓመታት በኖረበት በቋንቋው መናገር፣ በጉልበቱ መስራት፣ በተራራዎቹ ላይ ባንዲራውን መስቀል አይችልም። ምክንያቱም ሀገር የለውም። ይህ በድንበር የተከፋፈለው የመከራ የጽናትና የእምነት የኩርድ ህዝብ ታሪክ ነው። ኩርዶች በመካከለኛው ምስራቅ ቀደምት ከሚባሉ ህዝቦች ውስጥ አንዱ ናቸው። በምስራቅ ቱርክ፣ በሰሜን ሶሪያ፣ በደቡብ ኢራቅ፣ በምዕራብ ኢራን ለአራት ተከፋፍለው በየሀገራቱ ተጨቁነው ቋንቋቸው ኩርዲሽን እንዳይናገሩ እምነታቸውን ክርስትናና እስልምና እንዲሁም የጥንት ያዚድ እምነትን በአግባቡ እንዳይከተሉ አላፊ አግዳሚው የአራት ሀገራት መንግስታት እንደ ቅጠል እየቀጠፏቸው ይኖራሉ። ኩርዶች ከአንደኛው የዓለም ጦርነት በኋላ የነጻነት ፀሐይ ልትወጣላቸው ከደጃፋቸው ደርሳ ነበር። በ1920 የኦቶማን ኢምፓየር ሲወድቅ የአሁኑ ቱርክ ማለት ነው፣ ሀያላን መካከለኛው ምስራቅን እንደገና ሊያዋቅሩት ፈለጉ። በዚህም ኩርድን ሀገር የሚያደርገውን የሲቪር ስምምነት ተፈረመ። ነገር ግን የሰዓቱ ሀያላን እንግሊዝና ፈረንሳይ ከ3 ዓመታት በኋላ የሲቪር ስምምነትን የሚሽር ኦቶማን ተርኪን ወደ ሪፐብሊክ ኦፍ ተርኪ የሚያሸጋግረውን ኩርድን ወደ 4 ሀገራት የሚከፋፍለውን የሉዛን ስምምነት ተፈራረሙ። ሀያላኑ ትኩረታቸው ከኩርድ ነጻነት ይልቅ የዘይትና የነዳጅ ቁጥጥር ነበር። በዚህም የኩርድ የነጻነት ጮራ መና አድርጎት ቀረ። ለአራት በቱርክ፣ በሶሪያ፣ በኢራቅና በኢራን የተከፋፈለው የኩርድ ህዝብ መከራም ሀ ብሎ ጀመረ። በቱርክ እስከ 20 ሚሊዮን የሚጠጉ ኩርዳውያን ይኖራሉ። ቋንቋቸው እንዳይናገሩ፣ ለልጆቻቸው ማንነታቸውን የሚገልጽ ስም እንዳያወጡ፣ ባህላቸው ጠፍቶ በትምህርት ቤት በሚዲያ ኩርድኛ መናገር፣ ኩርድን ሙዚቃ ማቀንቀን፣ ኩርድ ባህላዊ አለባበስና ባህላዊ መስተጋብርን ማካሄድ በደቦ የሚያስወግድ ተግባር ሆኖ እየኖሩ ይገኛሉ። በታሪክ መለስ ስንል ከ1937 እና 1938 የቱርክ ጦር አጥፊ የሆነ ዘመቻ በምስራቃዊ ቱርክ አካሄደ። በቦምብ የታጀበው ዘመቻ የኩርድን ሰፈሮች አጥፍቶ 13000 ኩርዳውያንን ገድሎ በሺዎችን ያፈናቀለ ነበር። ከ1980 እስከ 2000 ዓመተ ምህረት እንኳን ከ3000 ያላነሱ የኩርድ መኖሪያ ሰፈሮች ኩርዳውያን የመጣባቸውን መከራ ለመቋቋም ወንዛቸውን ተሻግረው ተሰደዋል። ከ10 በላይ የሚሆኑ ፓርቲዎች በቱርክ ፍርድ ቤት ታግደዋል። በሺዎች የሚቆጠሩት ፖለቲከኞች፣ ዳኞች ታስረዋል። በደርዘን የሚቆጠሩ የኩርድ ቴሌቪዥን ሚዲያዎች፣ ጋዜጦች ተዘግተዋል። ታዲያ መሪና ጠባቂ የሌለው የኩርድ ህዝብ መከራው በዚያ አላበቃም። ድንበር ተሻግሮ ሌሎች የመካከለኛው ምስራቅ ሀገራትን ተከትሎታል። በሌላኛው ሀገር በሀገረ ኢራቅ ከ1960 እስከ 1980 ለኩርድ ህዝብ እንደ ቋጥኝ የከበዱ የሞት ዓመታት ነበሩ። የኢራቅ መንግስት የአረባዊነት ፖሊሲን በነዳጅና በዘይት በበለጸጉት ኪርኩክን በመሳሰሉት አካባቢዎች ይፋ አደረገ። የኩርድ ህዝብ ከነዚህ ቦታዎች በኃይል ከቤቱ እንዲፈናቀልና ይህንን አካባቢዎች አረባዊ ማንነት ያላቸው ዜጎች እንዲቆጣጠሩት ተደረገ። ሌሎች የኩርድ መኖሪያዎችም ወደሙ፣ አንዳንዱም ስማቸው ተቀየረ። ከ1986 እስከ 1989 የነበረው የአንፋል ዘመቻ የዘር ማጥፋት ግን አሰቃቂ፣ ታይቶ የማይታወቅ ነበር። ይህ የዘር ማጥፋት የተመራው በሳዳም ሁሴን አጎት ሐሳን አልመጂድ ወይም በቅጽል ስሙ ኬሚካል አሊ በሰሜን ኢራቅ ነበር።
ከ4000 ያላነሱ የኩርድ መኖሪያዎች ላይ ያነጣጠረና ከፍተኛ ጥፋት ያስከተለ ነበር። 180,000 ኩርዳውያን ተገድለዋል። የኬሚካል መሳሪያዎችም ጥቅም ላይ ውለዋል። የሳዳም ሁሴን መንግስት መር የሆኑ የተለያዩ የኩርድ ህዝብን እያፈናቀሉ እንደ ሃልጃፍ ኬሚካል ጥቃት የመሰሉ እልፍ ጥቃቶች በኩርድ ላይ ተካሂደዋል። እልፎች ሞተዋል። እልፎች ተሰደዋል። ነገሩን አሳዛኝ የሚያደርገው ደግሞ የሚሰደዱት ወደ ሌላኛው መታረጃ ቄራ ወደ ሆኑት ሀገራት ነው። ኩርዳውያን ግን ይህን ሁሉ በተኩላ እንደሚመራ የበግ መንጋ ሆነው ተቋቋሙት። ከሳዳም ሁሴን መንግስት ውድቀት በኋላ KRG የተሰኘ የኩርድ ክልላዊ መንግስት ተቋቋመ። ነገር ግን ጥቃቶቹ ቀጠሉ። አሁንም በዘመናችን አይስ ታጣቂዎች በኩርድ ህዝብ ላይ የተለያዩ ጥቃቶችን ያደርሳሉ። ነገር ግን አሁን የሚለየው ኩርዶች ራሳቸውን መከላከል ጀምረዋል። ከ1960 እስከ 2000 ዓመተ ምህረት የሶሪያ መንግስት ልዩ ህግ ኩርዳውያን በብዛት በሚኖሩበት አልሐሳካህ ክልል ይፋ አደረገ። በአንድ ሌሊትም 120,000 በላይ ኩርዳውያን ዜግነታቸውን ተገፈው ሀገር አልባ ሆነው አደሩ። ትምህርት፣ የጤና አገልግሎት፣ ሥራ፣ የመሬት ባለቤትነት የመሳሰሉትን አገልግሎቶች ተከለከሉ። ኩርዳውያንና ልጆቻቸው አጃኒብ ወይም መጤ የሚል ስም ተለጠፈባቸው። ማክቶሚን ወይም ያልተመዘገቡ እንደ መንፈስ በራሳቸው ሀገር የሚኖሩ ተብለውም ተፈረጁ። አሁን ከመንበረ ሥልጣኑ የተባረረው በሽር አልአሳድ አባት አሳድ የዓለም መቀነት የተሰኘ ፕሮጀክት ኩርዳውያን በሚኖሩበት ሶሪያና ቱርክ ድንበር ላይ ይፋ አደረገ። ኩርዳውያንም በኃይል ከመሬታቸው እንዲለቁ ተደረገ። በዚህም አረባውያን ሶሪያውያን ቦታውን ተቆጣጠሩት። የኩርዳውያን መሬትን ስም ተቀየረ። የኩርድ ትምህርት ቤቶች፣ የባህላዊ ማዕከሎች፣ የተለያዩ የኩርድ አገልግሎት መስጫ ተቋማት ታገዱ። ኒውሮዝ የተሰኘውን የኩርዳውያን አዲስ ዓመትን ማክበር ያስቀጣ ጀመር። በ2004 ካምሺሊ በተሰኘው የኩርድ ከተማ የነበረ የእግር ኳስ ጨዋታ ወደ መንግሥት ተቃውሞ ተሸጋገረ። የሶሪያ የጸጥታ ኃይሎችም አርባዎቹን ገድለው በሺህ የሚቆጠሩትን አሰሩ። ይህ አጋጣሚ ኩርዳውያን ራሳቸውን በሶሪያ ውስጥ እንዲከላከሉ መሸጋገሪያ የሆነ አጋጣሚ ነበር። በ2011 ሶሪያ የእርስ በእርስ ግጭት ሲጀመር ራጆቫ ብለው የጠሯትን በሰሜን ሶሪያ ከተማ ተቆጣጥረው ራሳቸውን አደራጁ። በጾታ እኩልነት፣ በብዙሃን ፍላጎትና በአናሳዎች መብት እንዲሁም በዲሞክራሲ የታነጸ መንግሥት ነበር የተደራጀው። ነገር ግን ከተለያዩ አቅጣጫዎች ጥቃት ይፈጸምባቸው ጀመር። በመጀመሪያ ከሶሪያው መንግስት ኩርድ ማንነት ያላቸው ዜጎች ላይ ጥቃት ይፈጸማል። እንዲሁም አይኤስ ሺዎች ኩርዳውያን አናሳ በሆኑበት በያዚድ ይገርላቸዋል። ኩርዳውያንም ምንም እንኳን ብዙ ዋጋ ቢከፍሉም አይኤስን በማጥቃት ትልቅ ሚና እየተወጡ ይገኛሉ። ሌላኛው በቱርኪ 2018-19 ራጆቫ በተሰኘው ከተማ ኩርዳውያን ላይ ያነጣጠረ ዘመቻ ከፍታ ነበር። የዘር ማጥፋት፣ ማፈናቀልና የሰብአዊ መብት ጥሰት በዚህ ዘመቻ ሪፖርት ተደርገዋል። በ1946 ኩርዳውያን ሪፐብሊክ ኦፍ ማህፋድ የተሰኘ ሀገር በሶቪየት ህብረት ድጋፍ በሰሜን ምዕራብ ኢራን አቋቋሙ። ይህ የመጀመሪያው ሞደርን የተባለ የኩርድ ሀገረ መንግስት በራስ ፕሬዝዳንት በኩርድ ቋንቋና ተቋማት የተቋቋመ ነበር። ነገር ግን ሀገረ መንግስቱ መቆየት የቻለው ለ11 ወራት ብቻ ነበር። ሶቪየት እጇን ስትሰበስብ የኢራን መንግስት አፈራረሰው። ከዓመታት በኋላም በኢራን አብዮት ወቅት የኢራን መንግስት
ዘመቻ አወጀ። በሺህ የሚቆጠሩ የኩርድ ታጣቂዎችና ንጹሃንንም ገደለ። የኢራን ኩርዲስታናውያን ዲሞክራቲክ ፓርቲ ለኩርዳውያን ነጻነት በውጊያው ተሳትፈው ብዙ ዋጋ ከፍለዋል። የኢራን ጦርም ብዙዎችን ወደ እስር ቤት ማጋዝ እና ቶርቸር ማድረግ፣ በኩርዳውያን መኖሪያ ሰፈሮች ላይ በከባድ መሳሪያዎች በሄሊኮፕተር መደብደብና ማጥፋት ነው። የኩርድ ጋዜጠኞች፣ ጸሐፊዎች፣ ገጣሚዎች፣ ደራሲዎችና መምህራን፣ የሰብአዊ መብት ተሟጋቾች ገሚሱ ታሰሩ፣ ገሚሱ ድንገተኛ ግድያ ተፈጸመባቸው። ኢራን የሺያ እስልምና እምነት እንደመከተሏ ታርጌት የምታደርጋቸው የሱኒ እስልምና ተከታይ የሆኑ ኩርዳውያንን ነበር። ኩርዳውያን ከላይ በጠቀስኩላችሁ በአራቱ ሀገራት ተከፋፍለው የማያበራ መከራን ተጠምደው ሞትና ስደትን የህይወታቸው አንድ አካል አድርገው ይኖራሉ። ነገር ግን ፒኬኬ ወይም የኩርዲስታን ሰራተኞች ፓርቲ ራሱን አደራጅቶ በደቡብ ምስራቅ በቱርኪና በሰሜን ኢራቅ ከባድ ተጋድሎችን እያደረገ ነው። በኢራቅ ነፃነታቸውን ተቀዳጅተው እየኖሩ ነው። ነገር ግን ከባግዳድ መንግስት ጋር በድንበር፣ በዘይት፣ በነዳጅና በበጀት ውጥረቶች አሉ። በሶሪያም ራጆቫ የራስ ገዝ አስተዳደር መስርተው እየኖሩ ነው። በተጨማሪም ኬፒጂ የኩርድ መከላከያ ኃይል፣ ኤስዲኤፍ የሶሪያ ዲሞክራሲያዊ ኃይል የቱርክን ወረራ፣ የአይኤስን ሴሎች አንዳንድም የሶሪያን መንግስት ጭምር እየተዋጉ ራሳቸውን እየተከላከሉ ይገኛሉ። ኩርዳውያን ከስም እስከ ባህላቸው ጽዩፍ ተብለው በአንድ ጠላት ሳይሆን በአራት መንግስታት ልጆቻቸውን ቀብረው መሬቶቻቸውን አጥተው ከሐላጃብ አዋራማ መሬቶች እስከ ቀንዲል ተራሮች ከማህባድ መንገዶች እስከ ኮባኒ ድምጻቸው ጠንክሮ ይሰማል። ዓለም ቢረሳቸውም እነርሱ ግን ማንነታቸውን አልረሱም። አሁንም ይዘፍናሉ፣ አሁንም ይዋጋሉ፣ እናት ሀገር ምድራቸውንም ይጠራሉ። ስለ ሀገር አልባዎቹ የኩርድ ህዝቦች ይህንን አልኳችሁ። ቸርን ሰንብት።